የ2018 በጀት ስንት ነው የሚለውም የሁሉ ኢትዮጵያውያን ጥያቄ ሆኗልኝ። አንዳንዱ እርግጠኛውን ቁጥር ቢያገኘው እንኳን እውነት ነው ውሸት ነው የሚለው ውዝግብም ፈጥሮበታል። በእርግጥ አገዛዙ ያስኩ ያለው በጀት 2 ትሪሊዮን ብር ሊሞላ ምንም አልጎደለውም። ይህንን ብር አገዛዙ ከየት ሊያመጣው ነው? እውነት ያስኩ ያለው በጀትስ ሙሉ በሙሉ ለልማት ስራ ይውላል ወይ ስንል አይ ለጦርነት ነው ትሉ ይሆናል። እሱ ብቻ አይደለም፣ ሌላም አለ የምናየው ይሆናል። መንግስታችን ሀገሪቱ በታሪኳ ሰምታ የማታውቀውን በጀት መድብ ያለው ይላል። ማንን አምኖ ይህንን በጀት በጀተው? ሁሉንም በዝርዝር እናያቸዋለን። የብልጽግና በጀት እስከ 2016 በቢሊየን ሲሆን ካለፈው ዓመት ጀምሮ ደግሞ በትሪሊዮኖች እያስቆጠረን ነው። የ4 ኪሎ መንግስት በቢሊዮን ይሁን በትሪሊየንም በጅቶ መንግስት ሰራተኛውን ግን በወቅቱ ደሞዝ መክፈል ከተሳነው ዓመታትን አስቆጥሯል። ይህ ብቻ አይደለም። ወረዳዎች የተበጀተላቸው በጀት ወረቀት ላይ በጽሁፍና በቁጥር ተቀምጧል። ደሞዝ አትከፍሉንም ብሎ ለሚጠይቅ መንግስት ሰራተኛ ግን ምላሻቸው ጥሬ ብር የሌለ ሆኖ ነው፣ ተረጋጉ ነው። ይህ የሚሆነው ጦርነት ባለባቸው ቀጠናዎች አይደለም፣ በየትኛውም የኢትዮጵያ ክፍል ነው። ወደ ዋናው ጉዳያችን እንግባና የ2018 በጀት ስንት ነው የሚለው በብልጽግና ደጋፊዎች በኩል ምን ጎደለው 2 ትሪሊዮን ብር ነው ሲሉ ራሳቸውን እና አገዛዙን ከፍ ከፍ ያደርጉበታል። በተቃዋሚዎች በኩል ደግሞ 1.1 ትሪሊዮን ብር እየተባለም ይነገርለታል። እውነቱ ግን ይህ ነው። በጀቱ በእርግጥ 1.93 ትሪሊዮን ብር ነው። መንግስታችን ይህንን በጀት አጽድቄያለሁ ይበል እንጂ ከበጀተው በጀት 29%ቱን ለሳር መትከያ፣ ለድሮን መግዣ፣ ለሪዞርት መስሪያና ለቅንጡ ጫካው ቤተ መንግስቱ የተበደረውን ገንዘብ የሚመለሰው ከዚህ በጀት ላይ ነው። በሌላ አባባል ከበጀተው በጀት ላይ 29% የሚሆነው ለዕዳ የሚከፈል ይሆናል። ይህ ማለት የሚቀረው 1.13 ትሪሊዮን ብር ብቻ ነው ማለት ነው። ጠቅለል ሲል በጀትኩ ካለው 1.9 ትሪሊዮን ብር ለሀገሪቱ አገልግሎት የሚውለው 71% ብቻ ነው። ይህኛው በዚህ ቆየንና ከዓመት እስከ ዓመት ጦርነት ያልተለያት ሀገርና መንግስት የሚመራውን ዜጋ በጽንፈኛና በአሸባሪ በጁንታ ሰበብ ከታንክ እስከ መድፍ ከእግረኛ ወታደር እስከ ሰው አልባ አውሮፕላን እየተጠቀመ ግብር ከፋዩን ዜጋ ይጨፈጭፋል። ታዲያ ከዚህ ሁሉ ተርፎ ይህ ሁሉ ብር ምንጩ የት ነው ልትሉ ይሆናል። ምንጩ ግን ከናንተ ነው። የተበጀተው በጀት 1.9 ትሪሊዮን ብር ሲሆን ከዚህም መካከል 1.1 ትሪሊዮን ብር የሚሆነው የሚሰበሰበው የገቢ ምንጩ ከግብር ታክሲ ነው። ይህ ብር የሚሰበሰበው ደግሞ በየቀኑ በሚባል ደረጃ ከሚወጡ የታክሲ ስርዓቶች ነው። የግብር ታክስ የሚሰበሰበው ከነጋዴው ብቻ አይደለም፣ ከምንከፍለው ክፍያ ሁሉ አለ። ያ ማለት ከውሃ፣ ከመብራት፣ ከኢትዮ ቴሌኮም፣ ከነዳጅ ምን አሻችሁ ስንሰማቸው ግርምትን የሚፈጥሩ ሰምተናቸው የማናውቅ የታክስ ስርዓት ይተገበራሉ። ተወደደም ተጠላም በሄድነው ሁሉ ለመንግስታችን ላባችን እንገብራለን። ላባችን እንገብር፣ መገበሩ ግድ የለም ለአንዲት ሀገራችን ነው። መንግስት ሲገዛ ግብር ካልተከፈለው አይገዛም። ነገር ግን የዜጎችን ደህንነት ማስጠበቅ ግድ ነበር። አሁን ላይ የሀገራችን መንግስት የገቢ ስርዓቱን በአውሮፓ ስታንዳርድ አድርጓል። ታዲያ ግን የገቢ ስርዓቱን በአውሮፓ ስታንዳርድ ያድርገው እንጂ መንግስታችን ለዜጎች ደህንነት እንደ አውሮፓውያን ግን አይጨነቅም፣ አያስብም። የሚፈልገው ገንዘብ ነው። ቀረጥ እያለ የሚቀበለውን ሹፌር ደህንነቱን አይጠብቅለትም፣ እንደወጣ ይቀራል። ከዋናው ግብር እስከ ኮሪደር ልማት፣ ሌላ ጊዜ ደግሞ ለሁሉና እያለ ባለሀብቶችን ገንዘብ ይቀበላል። ግን ደህንነታቸውን አያስጠብቅላቸውም፣ እንደወጡ ይቀራሉ። ታግተውም ያላቸውን ሀብት ለሽፍታ ይከፍላሉ። ይህ በእንዲህ እንዳለ ለዚህ አባሪ የሚሆን ህግም ወጥቷል። ከ10 ሺህ ብር በላይ ለገበያ በካሽ መጠቀም ለገንዘብ ቅጣትም ይዳርጋል። አዲሱ የገበያ አዋጅ ሲጸድቅ ከ10 ሺህ ብር በላይ ግብይትን በጥሬ ገንዘብ መፈጸም የሚያስቀጣ ይሆናልም ተብሏለኝ። በግብይት ወቅት ከ10 ሺህ ብር በላይ ጥሬ ገንዘብ መጠቀም ለከፋዩ በወጭነት ለተቀባዩ ደግሞ አስተዳደራዊ ቅጣት እንዲጣልበት ይደረጋልም ተብሏል። በአንድ ግብይት የሚፈጸም የጥሬ ገንዘብ ክፍያ
ከ10 ሺህ ብር ከበለጠ ትርፍ ብር ለከፋይ በወጭነት አይያዝም። ገንዘቡን የተቀበለውም የትርፉን ገንዘብ እጥፍ አስተዳደራዊ ቅጣት እንዲጣልበትም ተቀምጧል ተብሏል። ለምሳሌ የ20 ሺህ ብር ግብይት በጥሬ ገንዘብ ቢፈጽም ለነጋዴው ከ10 ሺህ ብር በላይ ያለው በወጭነት አይያዝለትም። ለተቀባዩ ደግሞ ከ10 ሺህ ብር በላይ ያለው ቀሪው 10 ሺህ ብር እጥፍ ማለትም 20 ሺህ ብር ይቀጣል እንደማለት ነው። የገንዘብ ሚኒስቴር ባሰናዳው ረቂቅ አዋጅ መሰረት ከ10 ሺህ ብር በላይ በጥሬ ገንዘብ ግብይት እንዳይፈጸም የሚጣለው ግዴታ በመንግስት መስሪያ ቤቶች፣ በመንግስት የልማት ድርጅቶች፣ በባንኮች፣ በማይክሮፋይናንስ ድርጅቶች ላይ ተፈጻሚ አይሆንም ተብሏል።